አባታችሁ አታመጡም። ስንት ያለፍኩ ጀግና ነኝ ብቻዬን። እስኪ ተመልከቱም እስኪ ስንት ናቸው? ነጭ ቅማል አለ፣ እንቁርቴ አለ፣ ጉቶ አለ፣ ፊንገር፣ ሸም፣ ኦርደር ላይክ ስንት ናቸው ጋይስ? ሊበሉኝ እንዲቀቅለው ሊበሉኝ የተነሱ የማይዋደዱ ሁሉ አንድ ቤት ገብተው ምንድነው ዮኒ ጋር ሄደችው ይላቸዋል። ዮኒ ነው ሳገኘው እንኳን ስለሰው አላወራውም እኮ እሱ ጠይቆኝ እንጂ ዮኒ ጋር ሄደችው እንዲደረብላት። ግን እሱ ጋር ደግሞ ያቺ ፊንገር ሄዳ ስትግማማ እሱ እንዲደረብላት አይደለም። ይሄ ሁሉ ተደራይተው ይቺ ደግሞ እንዳለች አሯን የምትለቀልቅ አሮጊት እስኪ አስቧቸው እስኪ። እኔ እኮ ብቻዬን ነው እኮ እየተጋፈጥኳቸው ያለሁት። አቅም የላቸውም። ይሄን ያክል አንድ ሴትን ማንቀጥቀጥ አቃታቸው። እግዚአብሔር ምስክሬ ነው። አንድ ሴትን እስኪ ተመልከቱ። እኔ ብቻዬን ከነደጋፊዎቻቸው ጭምር እኔ መጣላቃታቸው ምን ጉር ነው ጋይስ? እግዚአብሔርን ምን ጉር ነው? በታሪካችሁ እንዲ ቲክቶክ ላይ ታችሁ ታውቃላችሁ? ምን ጉር ነው? ለዛውም ኮንተራ ሰው ቢሰልባችሁ ማለት ሰው ማያየው ፎሎ የሌለው ምናምን እዚህ ቲክቶክ ላይ ምናምን ቢሆን ኦኬ። በዚህን ያህል ሶሻል ሚዲያ ላይ በስብሰው እንኳን ስንት ዓመት ተቀምጠው እንኳን ሊያሸንፉ አልቻሉም። እኔም ቤት ለምን ሁሌም እኔ ከእውነት ጋር ነኝ። ሁሌም አለቀም። መቼም እንደማታሸንፉ ነው የምነግራችሁ። መቼም አራም አንበስ ከዛ ደግሞ የሚያስቁት ማለት ነው ከሆነ ስልክ ቁጥሯን ለቤት እስኪ የሴትዮዋን ስልክ ቁጥር ለኔ ስጡኝ፣ አገናኙኝ። እንዴት ጉዳችሁ አፍረጥርጬ እንደማወጣው እኔ ነኝ የማውቀው። አገናኙኝ እስኪ የሴትዮዋን ስልክ ስጡኝ። አላችሁ አይደል? ስጡኝ። እናንተ አይደላችሁም ልጅ የተባላችሁት እኔ ነኝ። እስኪ አምጡና ስጡኝ። ወንድ እኮ ናችሁ። እኔ እዚህ ላይቭ ላይ ነው የምደውልላት። አምጡት እስኪ አምጡት። እንግዲህ የሴትዮዋን ስልክ ቁጥር አምጡትና ያገናኛችሁ። ስልክ የላትማ ግዙላታ። እናንተ ያመጣችኋት አይደለ? ግዙላትና ስልኩን አምጡና እኔን አገናኙኝ። ኧረ እኔ እዚህ ኮሜንት እያነበብኩ አይደለም። ስልክ ቁጥሯን ስጡኝ። ስልክ ቁጥሯን እስኪ ትስጠኝ። ይሄው ምንም በዚሁ ቀጥታ ስልክ ደውላለሁ። እኔ ቤታ በቀጥታ ስልክ ኢትዮጵያ ደውላለሁ። እስኪ ትስጠኝ ስልኳን። ቀጥታ ስልክ ዘናሞች you don't have to explain no ውዴ። አንዳንዴ ያስፈልጋል። አንዳንዴ have to like አንዳንዴ ቆፍጠን ብለሽ ለራስሽ ቆመሽ ይሄንን ቆሻሻ ምን ያህል እንደሚቀናብኝ ድሮ እንደዚህ ብዙም ቦታ አልሰጠውም ነበር፣ ግን አሁን ይቀኑብኛል ስል በተግባር እንደሆነ አሳያችኋለሁ። በተግባር ምን ያህል ክፉ እንደሆኑ፣ ምን ያህል ምቀኛ እንደሆኑ፣ ምን ያህል ለመጣል እንዴት እንደሚጋጋጡ ይሄ ማህበረሰብ የኔን ነገር ማየት አለበት። ምን ያህል እኔ ላይ እንደተደራጁ፣ ምን ያህል እኔን እንደዚህ ለማድረግ እንደፈለጉ ይህ ህዝብ እንትን ማለት አለበት። ጋይስ እኔ ያለቀስኩት እኔ ንዴት ይላችሁ አልኳችሁ እኮ። የኔን ያልተረዳችሁ የፈለገ ይጠቀመው። አለቀሰች፣ ተበዳሽ፣ ተቆረጠኝ ቢሉ ምንም አይመስለኝም። እኔ እልከኛ ነኝ። የሆነ ነገር የሆነ ቦታ ላይ ካልደረሰልኝ ማለት ነው እህል አይበላልኝም። ውሸት ሰው ሲዋሽ ምን ሲል ያንን ነገር እስካወጣ ድረስ ምግብ ውስጤ አይገባም። እልክ አለብኝ ውስጤ በቃ እልክ። እነዛ ሰዎች አጠገቤ ሆኖ የሉም። አንዳንድ ሰው እልሁን በምግብ ይበላል። እኔ ስናደድ በቃ እልኬ እንዴ እኮ እየተናደድኩ እኮ ምግብ እንኳን እንባይ እየወረደ ምግብ እበላለሁ። ውስጤ ተቃጠለ ማለት ነው። በቃ በጣም እልከኛ ነኝ። ያ ነው እኔ ቶሎ እንባይ የሚያመጣው። ማንም አባቱ እኔን ሊያስበጭጨኝ ለእንትን ላይለኝ አይችልም። እኔ እኮ ዝም ብል እኮ አጀንዳው ይረሳል እኮ። ውፍ ሰለቸና እንዳይነው ወሬ ብሎ ይረሳል አጀንዳው። አውቀዋለሁ። አንድን ነገር የምታራግቡት ራሳችሁ ባለቤቶቹ ናችሁ። አለቀ። ራሳችሁ ባለቤቶቹ ናችሁ። ራሳችሁ መዝጋት ትችላላችሁ አጀንዳን። ራሳችሁም ደግሞ ማስፋት ትችላላችሁ። በነገራችን ላይ እኔ ዝም ብዬ ኢግኖር አድርጌ ሁሌ ብቻወት ሰውን ቦታ የማይሰጠው ያልፋል። ግን ለምን በቃ ለምን እንዲህ አይነት ነገር ሰው ሲሄድ ለምን መታወቅ አለበት? ገባችኋ? ለምን እኔ ምን አውቃለሁ ትበልስ። ኦኬ ገባችሁ አይደል? ለምን በቃ ምን እኔ እንዲሆናለሁ መዋረድ አለባቸው። አሁን አንቺ ማለት ነው ስሚ፣ እኔ አሁን እሷን በሷ ቤት ማለት ነው እንደዚያው ሙድ እያያዘች አሁን እኔ እንዲህ ብል ማለት ነው ታብዳላችሁ አይደል? አሁን ፊንገር እንደዚህ ወይ ብትል አባቷ ላይ እንደዛ ብል የአባቷን ፎቶ እንዲዘቅዝቀው ሰው እየፖስተተላል ነው አይደል?
ሰው ላይ እሷ በሰው ቤት ላይ ነው የምታላግጠው። እኔ ግን አሁን ተነስቼ ማለት ነው የፊንገር አባቴ ታለ እናቷ በ14 ዓመቷ ጥላት እያልኩኝ ሙድ ቢዝ እንዳው ይፈረድብኛል። የእሷ እንኳን በትክክለኛው ነው የልጅነቷን ፎቶ ይዤ ሙድ እያያዝኩኝ ባረግ ቲክቶኩ እንዴት እንደሚንጫጫ ታውቁታላችሁ። ምንድን ቺቋቋት ያማረው ጌታ ያትሽ ትሆናለች። ቅናት ሊገላችሁ አየሻለል አንቺ። እኔ እኮ ኮሜንታተር ነው የሚያስቀኝ። በእኔ ሙድ ልትይዢ ስትይ ማለት ነው ህዝቡ ሁሉ እንዳለ ረኔ ላንቺ ማፈርኩልሽ። ኬኳ በረሮ በልታ ሞታ ነው ወይ ይሏታል። ማንም አይስቅልሽም ወይ ሳርዬ? ማንም በቃ ማንም ክፋታችሁን ሰው አይቶ ጥልት ታረጋችሁ ወይ? በኢየሱስ ስም እናንተ ሲለ አንቺ ምስር በኢየሱስ ክርስቶስ ስም እንዲ ስክሮል እያረኩ ማለት ነው የምስር ሙኒትዬኔ ፍቅር የምስር እንዲ ስል የምስር ልጅ መስሎኝ ማለት ነው። ግማሹን አላየሁትም። በኢየሱስ ክርስቶስ ሰው ለመጣልም አሁንማ የመጀመሪያ ላይ ቀል ስላለብኝ ነገ መጣላችሁ የለ ደምሽ መራራ ስለሆነ ነው። ቤታ እነዚህ ወድልሻለን ሙሉ ክፍሎ ጦር እኮ ብላለች ሳሪ መኩ። እንዴ ሙሉ እኮ ነኝ እኮ ማንቀጥቀጥ አልቻሉም እኮ። እኔ እንዳውም እኮ እግዚአብሔር መናገር አይጠበቅብኝም፣ ግን ለተከታዮቼም እኔ ቤታዬ ጠንከር ብዬ ቆሜ ሳሳያቸው ሰው ይቆምላቸዋል። እኔም አልፋታቸውም። እግዚአብሔር ምስክሬ ነው። ቴንኪ ውዶቼ፣ በቃችሁ። ቴንኪ ሶ ማች ቴንኪ ውዶቼ። እኔ አልፋታም፣ ይሄን አልፋታም ውዶቼ፣ ይሄንን ጉዳይ አልፋታም። እግዚአብሔርን እናንተን ካላዋረድኩኝ እንቅልፍ አላገኝም። እናንተ መማር እኮ ከዚህ በፊት እኮ ታስታውሳላችሁ ማለት ነው። ዮርዲ ቴንኪ ሶ ማች የኔ እናት ስሙ መማር እኮ ማለት ነው። ከዚህ በፊት እኮ ክሊፕ ላይ እንዳለች እኮ አውርተናል። አታስታውስም? አሁን ሳይወት እዛ ላይ መማር እኮ ተናግራለች እኮ ታስታውሳላችሁ? በቤቷ ገስት ላይ ሆነን ፊልም ላይ እንደሰራችና ዘፈን ላይ እንዳለች እኮ ነግራናለች። ያኔ እኮ ነው የምናውቀው እኮ የአዲስ ነገር እኮ አይደለም። ምን ችግር አለው ታዲያ? ለምንድን ያካበዳችሁትኝ? ተናግራለች። አብረን እንደውም ስቀን አውርተን አይተነው ነበር እኮ። ምን ይገርማል ታዲያ? ጀግና ማረጓ እኮ ነው። እና ሸዋን አጣጥላ በሷ ቤት ማለት ነው። ጎንደር መሆኑ ምን አስፈለገ? ጎንደር ይሄ ጎንደር የማይመኘው የለም። ምን ጎንደር ከሸዋ ምን አለ? ምን የሚለይ ነገር አለው? እስኪ ንገሪኝ። ምን ማለት ጎንደርና ሸዋን ምን የሚለይ ነገር አላቸው? ዘፈናቸው እንኳን ሲዘፈን ሰምተሽ አታውቂም እንዴ? አንቺ ቆርቆ እንደ ሁለቱና ማለት የማሃይምነቷ ማሃይም ልክ በቃ ጎንደርን ሰው ሁሉ እንደተመኘው ሸዋን ደግሞ ማንም እንደማይ ማወዳደሩ እሷም ቁርበት ቆዳ ቆረቆንዳ ድጋሚ ማለት ነው። ከኔ ጋር እየተሰዳደብሽ አይምሮሽን አስቼ ልጅሽ ቤልም መጣው በሉት እየደወለ ነው። እግዚአብሔርን እኔን አትመልሽኝ ወደኋላ ብዬሻል። የኔው አጀንዳ እዚሁ ተከርኖ ይብሰልልሽ እንጂ ወደ አንቺ ከተነሳው አልመለስም። እየነገርኩሽ ነው። ገና ሞለጃሽን ነው ማጣመመው። እንዴ ሸዋን በሷ ቤት እኮ ነው ለአቤት። ይሄንን ጎንደር የማይመኘው የለም። ሸዋ እኮ በጣም ስርዓት አላቸው። በጣም ጨዋ ናቸው። የተዘፈዘፍሽባት ሀገር ምን ብለሽ እንደምትጠሪ ታውቂያለሽ? አንቺ ማህየም ልጅ፣ አንቺ አባትሽን ማታቂ ሸዋ የተቀመጥሽባት አዲስ አበባ ራሱ ምን እንደሆነች ማታቂ እኮ ደጎሎ ደንቆሮ ማህይም እኮ ነሽ። ለምን ማህይም እንደሆንሽ አላውቅም። ሰው እንዴ በምንም ነገር አይሳካለትም። በሁሉም ማህይም ሆነ ይችላል። በሁሉም ደው ማህይም ሆነሽ ትችያለሽ። በሷ ቤት እኮ ሸዋዋን እንትን ማለቷ ነው። እግዚአብሔርን በቃ ሸዋ ማጣጣሏ ነው።
ምን አይነት ቆዳ እንደሆነች ሁሉ እኮ አማራ እኮ ነው። ሸዋ ሆነ ጎንደር ሆነ አማራ እኮ ነው። እኔ ሸዋ ነኝ። ዋናው አማራ መሆን የማውቅሽ ጥሩ ነው። ሸዋ ሆንኩኝ ጎንደር፣ ዋናው አማራ መሆን የማውቅሽ ጥሩ ነው። ዋናው አማራ መሆን የማውቅሽ። አልሸሹም ዞር አሉ። ሸዋ ሆንኩኝ ጎንደር ሆንኩኝ፣ ዋናው አማራ መሆን የማውቅሽ ትልቅ ነገር ነው። ሸዋ ማፈሪያ መሰላት ደፋር። እኔ እንደውም ከጎንደር በላይ ሸዋ ነው እውነት ለመናገር ሸዋ ነው ያሳደገኝ። ኦኬ ግን ሁለቱንም እኩል ማስኬድ ምግብ ቢበል ቂጧን ምግብ እኮ ብዙ በመብላት እኮ ነው አይምሮ የተደፈነው እኮ። በቃ ቅናቷ ልትገላት በቃ እሷ ስላልተወደደች እሷ ተቀባይነት ስላጣ እንዴ። እስኪ ራስሽን ተመልከቺ፣ እግዚአብሔር ራስሽን ተመልከቺ እስኪ። በቃ የምታወሪው እኮ ለገንዘብ ብቻ ነው። በቃ ለገንዘብ ነው። የሰው ልጅ እስከ ስንት ዓመት ነው ለገንዘብ የምትኖሪ? በቃ ወዳጅ የለሽም። ልንገርሽ፣ እመቤቴን የሚወዱሽ በቃ እንዴት ነው ጠላት ይሻላል በሚል እኔን የሚጠሉ ሰዎች በቃ አንቺንም ባይወዱሽ ዝም ብሎ የሚከተሉሽ ናቸው ያሉሽ። ይሄንን እነግርሽ እኔ ሶሻል ሚዲያ ላይ መጥቼ ሳወራ ሀሳቤን ስሸጥ የሆነ ተቀባይ ይፈልጋሉ። ግማሽ ሰው ይገዛኛል፣ ግማሽ ሰው አይገዛኝም ብዬ ነው የምመጣው። ሁሉ ሰው ግን ሀሳቤ የማይገዛው ከሆነ በቃ ለሆድሽ ነው ለገንዘብ ነው እንጂ የምትኖሪው ነገ ትን ብልሽ ብትደፊ የሚደርስልሽ የለም። ሆዳም ነሽ፣ ከገንዘብ ውጭ ምንም አታውቂም። ሰው ሁሉ ስታወሪ ኮሜንቱን ስታስጠይ ዘጊ በቃ አንድ ሌላ ነገር የሚስቅልሽ የለም። የሚስቅልሽ እንኳን ሰው ልጅ እንኳን እኮ ሰውን ሳይናገር ሳያማ እንኳን ሲጨፍር እኮ ትሰደበልሽ። ምንም ማንንም ሳታማ ምንም ሳትል በራሷ ሙድ እንኳን እየጨፈረች ትሰደብሽ። ይሄን ያክል ነው። ለምን ምስጥ ነሽ። አቅም ስለሌለሽ ያ የወጥ የሚያማስል ሴት ጉቶ ጋር ገብተሽ አፍሽን ከፈትሽ። እኔ እኮ ጀግና ነኝ። ብቻዬን ነው መርገጥም ካለብኝ ብቻዬን ነው መረግጥሽ። ሀሜተኛ ብቻዬን። እሱን ደግሞ በዚህ ሳምንት እኔና አንቺ ነን የምንዋቀጠው። ጠብቂኝ። እንዴት እንደማረግሽ እኔ ነኝ የማሳይሽ። ጠብቂኝ። እቺ ጎተራ አንዳንዴ ማለት ነው አንዳንዴ ዝም ብላችሁ ስትተዋቸው የተፈሩ ይመስላችኋል። ላይክ ፍራቻ ወይም ደግሞ ምናምን ነው አይደለም። እኔ ወደ ኋላ ተመልቼ ስድብ አልሳደብ፣ ተከታዮቼ ላዝናና፣ እንጫወት ከነሱ ጋር። ከእናንተ ቆሻሻ የበሰበሳችሁ እድሜያችሁን የጨረሳችሁ ከእናንተ ጋር ምንም አይሰራም። በቃ ተከታዮቼ እንዳያዝኑብኝ ብዬ ነው ማምላክን የተውኩትኝ። ከዚች ቦርኮ ጋር መሰዳደብ የሚያቆምኩት በቃ የሚከተሉኝ ሰዎች ቤታ ነው በቃ ተሰዳደቢ ተይው ምናምን ሰፖርት የሚያደርጉኝ ሰዎች ሁሉም በቃ እነሱን ደግሞ ተከታይ ማክበር ያለ ሰው መቆም ያቃተኝ እንዳይመስላችሁ። እነሱ ናቸው ፎሎ የሚያደርጉኝ፣ እነሱ ናቸው ታብታብ አንድ አበባ ስል ጊፍት የሚሰጡኝ። ቪዲዮ ስፖስት መቼስ እንዲታይልኝ ነው ቪዲዮ መፖስቱ አይደል? ያ ሁሉ ህዝብ እንዲያየኝ የሚያደርገው የሚፖስቱኝ እንድታይ። ዩቲዩብ ስለቅ ዩቲዩቤን ሼር የሚያደርጉት እነሱ ናቸው። ለዛ ነው እኔ የማከብራቸው እንጂ አንዳንዶቻቸው ያለ ተከታይ መቆም አልችልም፣ ያለ ሰው መቆም አልችልም። ሰው ያለ ሰው መኖር አይችልም። በነገራችን ላይ ቪዲዮ መልቀቅ ማቆም አለብኝ። ለማንም ለቀው ሰው እንዲያይልኝ ካልፈለኩኝ ለምን ቪዲዮ ለቃለሁ? ሰው እንዲያይልኝ ነው። ላይቭ ላይ የምገባው እኮ ሰው ታብታብ እንዲያደርግና ጌም እንዲጫወት። ተከታዮቼን አከብራቸዋለሁ። ያለ እነሱ መቆም አልችልም። እንደው ከነሱ ጋር ነው የምቆመው ዘላለሜን እስከ መጨረሻው ድረስ። አያፍሩም እንዴ? ፎሎ እያደረጉኝ ሰው ማን ናችሁ እናንተ ሰውን የምትንቁትኝ? ፎሎ እያደረጉኝ ይህንን ሰፖርት እንደዚህ በጊፍት ሰፖርት እያደረጉ ዩቲዩቤን እያስተዋወቁ ዩቲዩብ ስር እያሉ ለምንድን ነው የምንቃቸው ታዲያ? ለምን ሶሻል ሚዲያ እመጣለሁ? ቤቴን ዘግቼ አልቀመጥም እንዴ? ቆይ ጠብቂኝ። አንቺ ይሄ የዳቦሽን ሆድሽ ላይ የደረሰውን የዳቦሽን ቦርጭ እንዴት አድርጌ ስቡን እንደማወጣው እኔ ነኝ የማሳይሽ። ጠብቂኝ። እኔ ያስኩትን ልጨርስ። እኔ እኮ እግዚአብሔርን እኮ ለተከታዮቼ እኮ ነው በቃ ቤታ በቃ ሰለቸን ተጫዋች ስለሚሉ እንጂ ረበ ኢየሱስ ስም እኔ ከኔ በላይ እኔ እንዳውም ኢነርጂ ሙሉ ነው። ለመሳደብ ቀላለሁ፣ ግን ለምን ወዳጆቼን አጣበታለሁ? ለምን ደጋፊዎቼ ያዝኑብኛል? ለምን ደጋፊዎቼን አጣበታለሁ? በአንድ በተልከሰከሰ ቆረቆንዳ ብዬ እግዚአብሔርን ለዛ ነው ዝም እምላቸው። ሊበሉ ለዘጠኝ ስማም ሰው ለአንድ አቅም እንደ አቅም እጡ ለአንድ ሰው
አንድ ነኝ እኮ አንድ ለእናቷ በኢየሱስ ስም ከነ በዘር ትገባላችሁ፣ በጎጥ ትገባላችሁ። አህመድዬ ቴንኪዩ። በዘር ትገባላችሁ፣ በጎጥ ትገባላችሁ። በምን ማሸነፍ አቃታችሁ? እንዴ ተጨፍልቃችሁ ብትደመሩ እኔን ቤታና ተከታዮቼ ጋር መድረስ አትችሉም። ይሄን ነው የምነግራችሁ። በቃ እግዚአብሔር ፍሪታ እንደነሽ ማሪ ቲፕስ ማሙል ደፈ ወዳጅ ነው እኮ የምታበዙልኝ እንጂ እኮ ጠላት አይደለም። ወዳጅ ሞር በዚህ ያህል ቁጥር በቀናችሁ ቁጥር ስለኔ ባወራችሁ ቁጥር ሰዎች ወደ እኔ እንዲመጡ ነው የምታረጉት። ድምጿን ያስጠላኝ ምንም አያምርባት። በቃ ላይ አክት እኔ አሁን አንዳንዴ የሆነ ሰው መሆን ማልችላቸው ሰዎች አሉ። እኔ አሁን ሀቢባን ሁኝ ብትሉኝ አልችልም፣ አልተሰጠኝም ያ ችሎታ። እግዚአብሔር የሆነ የሰጣችሁ የመረጣችሁ ችሎታ አለ። ሀቢባ ሁኝ ብትሉኝ አልሆንም። ሀቢባውን ለምሳሌ ትግስት አላት። አሁን የማዳመጥ ትግስት አላት። አሁን ትዳር ሲመጣ እርዳታ ምናምን የማዳመጥ ትግስት አላት። ያ እኔ እግዚአብሔር አልሰጠኝም። መማራው ረጅም ሰዓት ተቀምጣ ሰው ያ ትግስት እኔ እግዚአብሔር አልሰጠኝም። ስለዛ መማርን በቃ እንደ መማር ለመወደድ ብዬ እንደ መማር ለመምሰል ብዬ 3 ቀን ሙሉ ላይቭ ላይ ቁጭ ብዬ እየተቃጠልኩኝ አልችልም። እንደዛ እኔ ለራሴ የተሰጠኝ እግዚአብሔር ለራሴ የሰጠኝ ችሎታ አለ። በቃ ኢነርጂ አለኝ። ሰውን ለመሆን አትጋጋጡ፣ ራሳችሁን ሁኑ። እኔን እሆናለሁ ብላችሁ ራሳችሁን ታጡታላችሁ እግዚአብሔርን። እኔ ደግሞ ማቀው በአገሬም የተጠላ አስቀያሚ የሚያስጠላ ሰው አይከታተለውም፣ ዞር ብሎ አይታይም ነበር። ዘመኑ ተለውጦ ነው። በጣም ምን ያስቀያሚዋን ሴት በቃ እንደዚህ የምትከታተሉኝ ጉድ እኮ ነው። ሰው ጥላት እኮ ነው። ሌላ እኮ ምንም እኮ አይደለም። እናንተ እኮ ያልተረዳችሁት ነገር እኮ ምንም እኮ ጥፋት ኖሮብኝ አይደለም። ሰው ጥላት ላይክ ሰው መጠላት አለባት እኮ ነው። መጠላት አለባት ላይክ መጠላት አለባት። እግዚአብሔር እንደዛ እኮ ነው። መጠላት አለባት። እናንተም ይገባችሁ። ወይኔ ይሄን ዘፈን ኬት ልፈልገው አገኘሁት። ሄሉ እኔ ነግሬሻለሁ። እያዳመጥሽ ይሆናል ወይም አታዳምጭም ይሆናል። ይሄ 3 ጊዜ ነው ያለ አግባብ የከሰሽኝ ብዬሻለሁ። ስመጣ እነዛ መነን የሚሏት ቡዳ አሮጅ ሴትዮ አለች እና ደግሞ ሌላውም ነው ዝም በሉ እኔ ደቂቃ ሰጥቼዋለሁ አላልሽም። እያሰደብሽ እኔ እንዳልናገር የኔ ድምጽ እንዳይሰማ እያደረግሽ እንደገና ተመለሰና ነው የምትይ። ንፍጣ ቆፍጠን ያልኩ ነኝ አንቺ አያቸዋ ብሩን በልታ ይሄ ሰውዬ ዩቲዩብ ላይ እግዚአብሔር ያሳየችው የነሱ ጉድ ማለት ነው። 2 አመት ጓደኛሽ ነበርኩ፣ ገንዘብ በሰጡሽ ሰዎች ቀየርሽኝ፣ አባረርሽኝ ብሎ ነው እንግዲህ ይሄ ሰው ያያችሁ ሆዳምና ጅም ሆኗን የስንት አመት ጓደኛዋ ነው እንግዲህ እንዲህ አይነት ሰዎቻቸው። እሷውን ያልተረዳችሁ ነገር ቲክቶክ እንደ ፌስቡክ የሚሆን መስሏታል። ገብታችኋል? እሷ ፌስቡክ ስላላት ሰዎች አሁን ቲክቶክ ላይ ደስ የሚላችሁ ነገር አፋችሁን እንከፍታለሁ ብትሉ አንድ ሰው ቪዲዮ ሰርቶ ይመልስላችኋል። አፋችሁ መክፈት አትችሉም። አካውንታችሁን ይደፍንላችኋል። እንደ ዩቲዩብ መስሏታል ቲክቶክ። ተረዳችሁኛል? እንደ ዩቲዩብ መስሏታል ቲክቶክ ማለት ነው። ለምን ዩቲዩብ ላይ አሁን እንደዚህ እነዚህ ሰዎች ምን መተንፈሻ የላቸውም። ዩቲዩብ ማንም ተመልካች ላይ ኖራቸው ይችላል፣ ሀሳባቸው መግለጽ አይችሉም። ቲክቶክ ግን ገና አንድ ነገር ስተሰሰሩ የሆነ ሰው ቢያወራ በደንብ ቫይራል ይወጣል። ገባችሁ? አሁን እሷ እንደ ቲክቶክ መመረው እንደ ዩቲዩብ መታ ልትመራ መስሏታል። ረግጥሻለሁ ነው የምልሽ። እኔ ቲክቶክ ላይ በቆሰቆስኩበት አንቺ መቼም እኔ እንደማትመሪ ነው አስረግጬ የምነግርሽ። እኔ እዚህ ቲክቶክ ላይ ስመጣ እንደቀላል አይደለም የመጣሁት። ኦኬ እኔ እዚህ በተቀመጥኩበት አንቺ መተሽ እኔ ላይ አትቀዝኝም። እንኳን አንቺ ማንም አልቀዘንም። አሳይሻለሁ። ቆሻሻ ከአንቺ ጋር እየመጣሁ መሰዳደቡ መረረኝ። እኔ ጌታ አባቴ ክፍታ አንቺን ብሎ ደግሞ እኔ እኮ ሰው ያረኳት ራሷም እኮ ተናግራለች እኮ። ለነገሩ የኛ ቤታ ቤት እገረድ ነበር ምናምን ስትል ነበር። በነገራችን ላይ እኔ ነኝ እኮ ሰው ያረኳት። እዚህ ቲክቶክ ላይ እኔ ነኝ ሰው ያረኳት። ማንም ሰው ያውቃትም ነበር። እድሜ ለኔ እኔ እኮ ይበለኝ
እኔን የማፈምሳቸው። ራሷም ተናግራለች የራሴን ፎሎ እስካገኝ ድረስ። አሁን እዚህ እናንተ መታችሁ ብትንጫቸው ራሷ ባለቤቷ ተናግራለች። የራሴን ፎሎ እስካገኝ ድረስ ምንድን ያለችው እጥልሻለሁ ነው ያለችው። እጥልሻለሁ የራሴን ፎሎ እስካደራጅ ድረስ። አሁን ያንቺ ናቸው አለች እኮ። እኔ ነኝ ያፈመርስኩሽ፣ አመስግኝ እናቴ ትሙት። ብዙ ሰዎች ለአንቺ ብዬ ነው ፎሎ ያረኳት ያሉት። ቅዘናም ደግሞ ፈርተሽኝ ብሎ ካረግሽኝ ልረግጣን ነበር በውስጥ አንቺ ሻል ይላት ብሎ ካርገኛለች። ገይስ አቡኪ እንዴት ነህ እንዴ? ከአንቺ አሁን ከአንቺ ቀጫም ዳዳሩጊት እንዴ ከአንቺ አሁን እኔን ነው እኮ የሚያውቁት ቲክቶክ ላይ ያሉ ነዋሪዎች እኔን እኮ ነው የሚያውቁት። አንቺ ጋር የሚደግፉሽ ድሮ የበሰበሱ የጃጁ ዩቲዩብ ላይ አይናቸው እስኪ ጠፋ ያዩሽ ናቸው። እኔን ነው እኮ የሚያውቁት። ጠላት የሆነ እንኳን ቲክቶክ ላይ እኔን ነው የሚያውቁ። አንቺ እኔ ታባሽ ያውቅሻል? የት ያውቁሻል? አውዮ መጣች። አንድ እናዳምጠው፣ ይህን ሰውዬ እናዳምጠው። ምርር ብሎት ነው የሚያወራው ሰውዬው። ስላንቺ አላወራሁም። ምን ቶፒክ አስደረገች ትላንትና? እኔ ማን ይፈራሻል? ይህን ያባ ዘማኝ ከብት ስድ ነሻ፣ ስድ ነሽ በቃ። ስሙን በስድብ በምንም ቢሆን እኔ ነኝ የምታወቀው። በቃ እዚህ ቲክቶክ ላይ እኮ ስትመጡ እኮ በስድቢውን በመላጣለጥ በምንም ነገሪውን ትታወቃላችሁ። በምንም እና እዚህ ምን አባሽ ምንድነው ባርከሽ ነው እንደምትታወቂ? በምንም ቢሆን ታወቂያለሁ። ለምን እንደኔ ሆነሽ አትታወቂም? አቅም ካለሽ ወይ ጥሩ ስራ ሰርተሽ። በቃኝ ብሎ መውጣት እኮ መብቴ ነው። በቃኝ አልፈልግም ማለት መብቴ ነው። በግድና ነው በግድ እንደኔ ሄለንን ፈራሽ ቅዘናማ ፈርቻታለሁ። ካንተ በላይ ቅዘናማ በጣም የለም። በ6 ፎሎ በዋናው አካውንትና አራ ጨብጫቢ ካልሆንኩ ልንገራችሁ፣ እኔ ክርስቶስ ማንንም አልፈራም። ለሷም እስከዛሬ ወገቤን ይዤ ያልመለስኩላ ለምረው ዩቲዩብ ትጠቀማለች። ገባችሁ? እኔ በተመላለስኩ ቁጥር ዩቲዩብ ትጠቀማለች። እሷን እንጂ የምትጠቀመው ያልጠቀመም። እኔ የምትጠቀመው መቼ ነው? ዩቲዩብ ስጀምር ነው። ዩቲዩብ እኔ አሁን ቢኖረኝ እችን የበሰበሰች አሮጊት ከፖለቲካም ከመጣችሁ አብይን ደግፋ አማራን ህዝብ ስትናገር የነበረውን አብይን አቅፋ ምን በቃ ብዙ በዘርም ከመጣችሁ ይሄድላታለሁ። ምንም ችግር የለውም። እንደዚህ ደግሞ በማጭበርበርም ደግሞ የስንቱን ፓልቶክ ላይ በልታ የመጣችሁን በኤክስ ባሏ ምን ድምፅ እንደሷ ይዤ መምጣት አያቅተኝም። እኔ ዩቲዩብ ተጠቃሚ ያለውም ቲክቶክ ነው። ቲክቶክ ደግሞ የምትጠቀሙት ጌም ስትጫወቱ ብቻ ነው፣ ሌላ ምንም የለውም። እነሱ ግን የሚጠቀሙት ዩቲዩብ ይጠቀማሉ። ገብታችኋል አይደል? በእይታ ብዛት ዩቲዩብ ይጠቀማሉ እንጂ እችን የበሰበሰች አሮጊት አይደለም። እኔ እድሜ ልካቸውን ማይፋቱትንም ማንንም እንትን ማለት አላቃተኝም። ገባችሁ አይደለ? እና ደግሞ የፊንገር ላይ እንዴት ያለሽ ቢያንስ ከዚች የበሰበሰች አሮጊት ትንሽ በመታወቅ ፊንገር ትታወቃለች። እውነት እናወራ ከተባለ ከዚች የጠንቋይ ጀበና ፊንገር ትታወቃለች። ገባችሁ? ማን ነው የምታውቁት? አሁን ፊንገር እና እሷ ብትቀመጥ አሁን በእኔ ታወቀች እንጂ እዚህ ቲክቶክ ላይ ፊንገርን ትታወቃለች። ቢያንስ ትንሽ ከሚታወቅ ሰው ጋር ብረጋገጥ ይሻላል። ተረዳችሁ? ትንሽ እንኳን ከሚታወቅ ሰው እንጂ ምን ነው እንትና አቅም አለኝ ትል የለ እንዴ? 14 ዓመት ሙሉ ተሰዳድባ የለ እንዴ? 14 ዓመት ሙሉ የተሰዳደበች ሰው አለች እንዴ? ታዲያ ምን ታወዳድራላችሁ? እንትናን ፈርተሽ ማንም አልፈራም። ቆሬን ሰው ይላዳምጥ አሳዘን። ያንቺ አጨብጫቢ ካልሆንኩ ይሄው እኔና አንቺ እኮ የምንተዋወቀው ሁለት ዓመት ይሄው ያንቺ አጨብጫቢ ካልሆንኩ ከኔ ጋር የተጣላችሁ በምንድን ነው? ጆከርን ስደቢ ሞኒካን ጢ ቤት የመተሽ አብራሪ ገዝት ላይ እምቢ አልኩኝ ነው ያ ነው። እቺ ሴትዮ እኮ የመጣችው ላስ መንዝ ነው የመጣችው። እውነቱን እንኳን ክሮኖሎጂውን እንኳን ማን እንዴት እንደሆነ እንኳን አልገባሽም። ክፍታ የዚህን ያህል ምንድን ነው? እኔ እኮ ቴንክ ዩ እዛ ቤት ጣል አድርጉላ ፕሊስ። ማኪ አራት ታስቀኛቸው በማርያም ተይ። ግን ማኪ ተይ ማኪ። አሁንም እኮ አስቀንቷቸው እኮ ነገ እያበዱ ነው የሚመጡት እኮ። ፕሊስ አሮጊቷ ቤት ጣል ነገር የለም ውዶች። አሮጊቷ ቤት ጣል የለም። ኧረ ጣል አድርጉላት። ይሄ ሁሉ መረጃ አውጥታላችሁ የኔ ጠላቶች፣ እኔን የምትጠሉኝ የኔን ውድቀት የምትመኙ ሰዎች ትንሽ ጣል አድርጉላት ፕሊስ። አቤል ደውያለኝ ፕሊስ ኧረ በማርያም የሆነ ነገር ጣል አድርጉላት።
ዝምብም አያወርዱልሽ። ምቀኛ ሰው እኮ ዝምብም አይኖርሽ እንኳን እንትን አይደለም። ኦኬ ቆይ ሀቢባ ልከልኛለሽ። በቃ ጥሩ እንዳውም እሰይ እንኳንም ትክክል ሆነ፣ ደስ ይላል። አቡዬ በቃ ነገ ቪዲዮ ትሰሪያለሽ ካላስቸገርኩሽ ውዴ፣ ነገ ቪዲዮ እሺ ስሪ እና ምንድነው በቃ እሺ እሱን ስሪና ከዛ ቀጣዩ እነግርሻለሁ። ላይቭ ላይ ስለሆንኩ ማውራት አልችልም። ታሪያይ ብሎ ክፋት የለውም። ኤአይ መሆኑን አጣሪና ከዛ በኋላ ነገር አቤል ጋር ልደውል፣ አቤል ደውይልኝ እያለኝ ነው። በዚህኛው ስልክ እየተጠቀምኩ ነው። አንዴ እሺ እናንተ ቆሌን የተገፈፈው እስካሁን ድረስ በኢየሱስም ወሬ እያወራው ስለነበረ አቤል የታለ? አቤል የታለ? አቤል ቆይ አቤልን እንደውልለት በዚህ መቼም አታገኘዋትም ማለች። አቤል ላይቭ ላይ ነህ? ዋይ እኔ እኮ ብስደውል በዚህኛው ስልክ እየተጠቀምኩ ነው። ላይክ አንተ በምትደውልበት ስልክ። ቆይ ላይቭ ላይ ነኝ። ተኝተህ ነው? ቆይ ሚዩት እንትን ልቀንሰው ድምፅህን። ወይ ቆይ አይሰሙም። ሚዩት አድርጌዋለሁኝ። ባይ አቤሊ ቻው ማሪ። ስሙኝ ራት ባልጉ በስመ አብ ወወልድ ወመንፈስ ቅዱስ ከዘኔ በርዝዴ ነው። ቤዛ እንትን ልበል ረሳሁት። ሃፒ በርዝዴ ልበላት። ቆይ አንዴ እሺ ጋይስ ሃፒ በርዝዴ ሆዴ ምግብ ስላልበላው ይጮሃል። አንዴ ልፖስታት ስሙኝማ ማለት ነው። ኖ ኖ ኖ ኖ ኖ ኖ ያልኳቸው አልገባችሁም። ሀቢባ እኮ ሌላ እኮ ምን መጥፎ ነገር እኮ አላወራሁም። ሀቢባ ኤአይ እንደሆነ አጣሪልኝ ብያት አልነበረ? ፎቶውን አጣርታ ላከችልኝ። ከዛ ስትልክልኝ በቃ ቪዲዮ ስልልኝ ነው ያልኳት። በሷ ጋር ሰው ስለሚመጣ እንጂ ሌላ እኮ ምንም ነገር እኮ አላወራሁም እኮ እዚህ
እዚህ እኮ በሌላ ምንድነው ቀጫዋልሽኝ አታገኟትም መቼም ማለች ነው የምትለው። ላይክ መቼም አታገኟትም ለምን ሲባል እውነታቸው እንዳይወጣ ማለት አታገኟትም ሴትዮዋ የምትለው አታገኟትም ሲባል አልገባኝም። ማለት እንድንገናኝ አይደለ እንዴ የመጣችሁ ወይንስ ውሸቷ እንዳይጋለጥ ነው? አይ ነው የኦጂ በርዝዴይ ነው። ላይቭ እንገባለን። ማታ አውርተናል ካቤል ጋር ሰኬ ላይቭ ሲገቡ እንትላችኋለሁ። የሞተች ናት መሰለኝ። ዘመድ የላትም እንዴ ታዲያ? ዘመድ የላትም እንዴ? ዘመድ አይኖርም እንዴ? ይኖራል። ይሄ እኮ ሶሻል ይኸውላችሁ ልንገራችሁ። በድሮ ጊዜ ቢሆን ሰው ማግኘት በጣም ይከብድ ነበረ። አሁን ላይ ግን ቴክኖሎጂ የተራቀቀ ስለሆነ ሰው ማግኘት ቀለ። በድምጽ እንኳን ምን አውቄ ላይቺ ማን ፎቶ የሞተች ሴትዮ ትሆን እኮ ማሬ። ዘመድ የላትም እንዴ ታዲያ? ዘመድ የላትም እንዴ? በፌስቡክ ለጥፏትኝ አውሽ ጉርሻን ማናግሯል። በፌስቡክ ኤአይ ናት አይደለችም እኮ አሉ። ኤአይ እኮ ቼክ አደረጉ። ቃቤልን ጠይቄዋለሁ። አይደለችም አሉ። ሀቢባም እንደዛ ነው ያለችው። እኔ ደግሞ ባልሆነች ነው ፍላጎቴ። ባልሆነች አንድ ሁለተኛ ድምጿ የዚህ ሴትዮ የቤታ እናት ነኝ ምናምን ያለችውን ድምጽ የሷን ቆርጣችሁ ላኩልኝ። ድምጿን አስገባል። ድምጿን በእችን ሴትዮ የምታውቁ ዘመድ አላችሁ ወይ ቤተሰብ አላችሁ ወይ እያላችሁ እንዲህ አይነት ሌባ ለሌላ ጊዜም እንዲህ የተከፈለ ለገንዘብ ብሎ የስንቱን ህይወት የሚያበላሹ ናቸው። መቤቴ ድምጿን ቁረጡና ፌስቡክ ላይ ጉርሻን ማናገረዋል። ፌስቡክ ላይ ድምጿ እንዲለቀቅልኝ እፈልጋለሁ። የእሷ ዘመዶች እንዲመጡ እፈልጋለሁ። ስሟ ማን እንደሆነ ሁሉ ነገር እኔ እዚህ ማውራት አልፈልግም፣ ግን የእሷ ዘመዶች እኔ አውቃታለሁ የሚል ከነ ማስረጃ ከነ ፎቶዋች ሴትዮ ድምጿ እንድቆርጡልኝ እፈልጋለሁ። የዚችን ሴትዮ ድምጽ ቤተሰብ የሚያውቃለ ድምጿን የሚያውቃለ ያላችሁ ፖስቱልኝ ፕሊዝ። ልጆቼ ለዚህ ያልሆናችሁ ለመቼም አትሆኑኝም። እውነት ለዚህ መሆን አለባችሁ። እኔ እንዲህ አይነት ነገር ውስጥ ገብቼም ለማጣራት ሞክሬም እንደማላቅ ታውቃላችሁ። እግራችሁን ብሉ ብዬ ማልፎ፣ ግን በዚህ ልክ ቆሻሻነታቸው እንዲጋለጥልኝ እፈልጋለሁ። በቃ ድምጿን ቁረጡና የዚችን ሴትዮ ድምጽ የሚያውቅ ሰው አለ በሉልኝ። ፌስቡክ ላይም እሺ፣ ፌስቡክ ላይም እኔም ቪዲዮ ሰራለሁ። ፌስቡክ ላይም በየሶሻል ሚዲያው ከነገ ጀምሮ ድምጿን ቆርጣችሁ የዚችን ሴትዮ ለኔ ልጆች ፕሊዝ ይሄንን ለመጀመሪያ ጊዜ ላስቸግራችሁም ለመጨረሻም ጊዜ ነው። እኔ ረጋይስ ማርያምን አይገባኝም። እኔ ምንም አልፈልግም። ይሄን ብቻ አልኳችሁን አድርጉልኝ። በጣም ነው ማመሰግነኝ እናት። እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። እኔ እናት አያስፈልግም። በቃ ያውን ያልኳችሁን አድርጉልኝ። ስሞትላችሁ እኔ ለያዘኝ ቀልሄ እንዴት ይውጣልኝ። በቃ ይሄን ያክል እኔ ለመጣል ምን ያህል እንደምበደል ማወቅ አለባችሁ። በቃ ይሄ ህዝብ ማወቅ አለበት። ማርያምን ይሄ ህዝብ ምን ያህል ርቀት እንደሚካሄድብኝ ምን ያህል እኔ ለመጣል እንደሚካሄድ ተደራይተው ላይክ ማየት አለበት። በቃም ጠላት የተባለ ራሱ ማፈር አለበት በዚህ ጉዳይ እግዚአብሔርን። በቃ መጀመሪያ ድምጿን ታረጋላችሁ። ከዛ በኋላ ፎቶዋን ሁለቱ የተለያየ ሰዎች መሆናቸውን ስለማናቅ ሁለቱ የተለያየ ሰዎች መሆናቸውን አናቅም። ግን እችን ሴትዮ ድምጿን የሚያቅ ዘመድ ካለ ወረታውን እንከፍላለን ብላችሁ እኔ ከፍላችኋለሁ። ሁሉ መረጃዋን ያምጡልኝ እግዚአብሔርን። በድምጿና ቪዲዮ ሰራለሁኝ አሁን ከዚህ ስወጣ። በድምጿና በፎቶ ቪዲዮን አጣሩልኝ። ሞጣ ቤት ቪዲዮን አጣሩልኝ። እሺ ማን ቪዲዮ አልኩ ፎቶውንም ኤአይ መሆኑ አለመሆኑን ከዛ እንሄድበታለን። የድሬዳዋ እግዚአብሔርን በቃ እስከ መቼ ነው ማለት እንደዚህ ይህን ያክል ሰው ላይ ክፋት? አረቀጫጣሴ ክፍያ ካለ የራሷ ልጆች ስልኳን ለምን አይሰጡኝም? እኔ ስልክ ገዛላታለሁ። ሆነችም አልሆነች እኔ ስልክ ገዛላታለሁ።
እኔ ስልክ እገዛላታለሁ እግዚአብሔርን በጣም ከቸገራት ይሄድ ያክል እኔ ስልክ ገዝቼ በራሷ ቪዲዮ ከፍታ እኔን እንድታወራኝ ነው የምፈልገው። እግዚአብሔርን እዚህ ዘመን ላይ ደርሰናል። እግዚአብሔር ከኔ ጋር ነው። ግን በቃ ላይኪ ነው እንዲዋረዱልኝ ነው የምፈልገው። ይህን ያክል ምቀኝነታቸው ህዝብ እንዲያውቅልኝ ነው የምፈልገው። በቃ ኧረ በስመ አብ ኧረ ማኪ ኧረ በእናትሽ እንደው ኧረ በእግዚአብሔር እንደው በፈጠረሽ በቃሽ የኔ እናት በቃ በእግዚአብሔር ስም በቃ ማኪ እግዚአብሔር ያክብርልኝ። እኔ እውነት በቃ በጣም ነው ማመሰግነው። አመስግኑልኝ። እግዚአብሔር ያክብርልኝ። በቃ የኔ እናት ኮመንት ጋር አይ ነው በቃ ጋይስ እኔ ሌላውን አንዳንዶቻችሁ ማለት ነው ምን እንዲያስባልሽ ምናምን ተላላችሁ። ግን ቆንጆ ቴንኪው ገባችሁ። እኔ እንዲህ አይነት ሰው አይደለሁም። እንኳን አይደለም እኔ ማንም እውነት ለመናገር ሁሌም ነው የምነግራችሁ ዘመዶቼ እኔ አንድ ቀን መተው ገንዘብ ስጭኝ፣ ገንዘብ ላኪልን፣ ገንዘብ እንዲያርግ እያሉ የሚያስጨንቅ ዘመድ የለኝም ብያችኋለሁ። ሁሌም ነው የምላችሁ የለኝም እኔ እንደዚህ አይነት ዘመድ። ሁሌም ለራስሽ ሁኚ ነው የሚሉት። እስኪ ለራስሽ ኖረሽ ኑሪ ነው እንጂ የሚሉኝ እኔ ወይ ከኔ ጀርባ አትልክልንም ብለው ካወሩን ያላቅም እንጂ እኔ በፊት ለፊቴ ሁሉ አካውንት ያለ አንድ ቀን መተው ጠይቀውኝ አያውቁም። ከታቻለ አንድ ቀን መተው ጠይቀውኝ አያውቁም። እንኳን እኔ አይደለም ለሰው ወይ በየስ እንኳን አይደለም እውነት እኔን እናታችሁን አስቡ እንግዲህ አይደለም እዚህ ቲክቶክ ላይ ስንት ቀን ሙሉ እንደ ውሻ ሲያረገኝ ለኖረ እኮ ሲሰድቡኝ ለኖሩ እርዳታ ከተባለ እኮ እግዚአብሔርን ይህን ያክል ግን ውይ ቅናት ግን መቀኛ ወደዛ ዘሯል ቅማላ ቅናታችሁ ደግሞ ኧረ ከልክ አይለፍ። ጊፍት የሚሰጡሽ ሌዝቢያን ናቸው ሴቶቹ ይላሉ። ኧረ ቅናታችሁ አይና ወጣ። ኧረ ሸፍኑትኝ እንዴ በስመ አብ ወልድ መንፈስ ቅዱስ። ኧረ ቅናታችሁ አይና ወጣ በድንግል ስም እንዴ። ኧረ ቅናታችሁ አይና ወጣ። ኧረ ሼም ነው። ኧረ ቅናታችሁ አይን እንዲጎጎልጉል ወጣ። ደግሞ ባለፈው ወንድ የሚሰጣት ባለትዳሮች ናቸው የሚሰጧት አላችሁ። አሁን ደግሞ ሴቶቹ ደግሞ ሲሰጡኝ ሌዝቢያን ናቸው የሚሰጡሽ። ኧረ ቅናታችሁ አይና ወጣ። ኧረ በመድኃኔዓለም እንዴ ኦ ማይ ጋድ በኢየሱስ ክርስቶስ ስም ምን አይነት ቅናት ነው እነዚህ ሰዎች? እና እንስሳ ይስጠኝ። አረ ማኪ በእግዚአብሔር ማኪ በቃሽ የኔ ውድ ቴንክ ዩ ሶ ማች ቴንክ ዩ በቃሽ። ጭራሽ ብለው ባለፈው ወንዶች ሲሰጡኝ ባለ ትዳር ናችሁ እስኪ አንቺ ቤት ይስጡሽ ከዚህ በኋላ አሉ። አሁን ደግሞ ሴቶቹ ደግሞ ሲሰጡ ሌዝቢያን ናቸው ለአንቺ ቢሰጡሽ ጭራሽ ደግሞ እና ማን ይስጠኝ? እነ ሪዘሮች ይስጡኝ እንስሳቶቹ። ኦ ማይ ጋድ በኢየሱስ ስም እናንተ የሰላም ያርግላችሁ። እንዲህ እሺ ማኪ በጣም ነው ማመሰግነው። ቴንክ ዩ ሶ ማች እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። በጣም ነው ማመሰግነው። በቃ በጣም ቃል የለኝም። ማርያምን ከልቤ በጣም ነው ማመሰግነው። አመስግኑልኝ። እግዚአብሔር ያክብርልኝ። የኔ እናት ቤትሽ በረከት ይግባ። ለኔ እንዳሰብሽልኝ መድኃኒዓለም ያስብልሽ። በጣም ነው ማመሰግነው። እሺ እኔማ ለቁልቢ ገብርኤል ተስያለሁ። አንዲቷ ልጅ እኮ ተስላለኝ አምጧት ብዬ ነበረ ለጌሜ ጊዜ ማለት ነውና ለእርዳታ ላይ አድርጋ ነበር ቤታ ካሸነፈች ብላ ተስላ አሸነፍኩ። እሷ ልጅ ግን የት እንዳለች እኔ እንጃ። ባለፈው አምጧት እያልኩ ነበረ። ማኪ በጣም እግዚአብሔርን ሁላችሁም ጽዬን ይወድ ከጎን ያላችሁ ሁላችሁ ማርያም በጣም ነው ማመሰግነው። እኔ ይሄን አድርጎልኝ እንጂ እኔ ምንም ችግር የለውም። ጊፍት ያቃጠላቸዋል በጣም ይቆጥራሉ ውዴ። ባለፈውና ላይ ሻት መንቁርቲ ማን የሰጣት? እሺ ማን ሰጣት? እሺ ከዛ ደግሞ አየችና ማለት ነው የውሸቷ ብዛት እኮ ነው። አየችና ማን እሺ ያለችና እንትና ሰጠች። ምንድነው መሲ የጌታ ልጅ አያችኋታ? እሷ ቤት ሌቭል 30 ገባች አለች። በህይወቴ አይቻት እኔ ያየሁት ራሱ እኮ እንትና ቤት ነው። የሀቢባ ጊፍተር እኮ ናት።
መጣችና አንድ ቀን 2 ጋላክሲ 3 ምናምን ሰፖርት አደረገችኝ። 30 ቤት የገባችው መሲ በጌታ ቤታ ቤት ነው ይቆጥራሉ። ይኸው 2 ሰጠቻት ይላሉ። በስመ አብ ወልድ መንፈስ። ኧረ እግዚአብሔር አብዝቶ ይስጠኝ፣ እኔም ደግሞ ሰጪ አድርገኝ። ከተሰጠኝ ላይ አካፍሎ ሰጪ አድርገኝ። አምላክ እጄን ሰብሳቢ አታርገው። አምላክ ስቁቁል አታርገኝ፣ ችጋራም አታርገኝ። ያለኝን ሰጥቼ ሰዎች ያላቸው እንደው ያለኝን አከፋፍዬ ተከፋፍለን እንኑር። ይህን ያክል ምቀኝነት እኔ እኮ ሰገጤ ይመስላችኋለሁ ማለት እንደዚህ። አሁን እንደማንም እኮ መሽቆቅ መሆን አያቅተኝም። ሽቅቅ እያረኩኝ ቅርቅር እኮ ማድረግ አያቅተኝም። ግን እኔ ሰው ሲሰጠኝ ምን ያህል እንደምደሰት ስለማቅ ያ ሰው ደግሞ ምናልባት ምን ላይ እንዳለ አላቅም። ድንገት ምን ላይ እንዳለ አላቅም። ወይ ልጁ ታሞ ይሆናል፣ ወይ ምግብ መግዣ፣ ወይ የሆነ ነገር ይኖረዋል። ከኔ ላይ ባካፍለው እግዚአብሔር ጨምሮ ይሰጠኛል ብዬ ስለማስብ እንጂ እኮ እንደማንም እኮ ማለት ነው ቀርቃሪ እኮ መሆን አላቃተኝም እኮ። ፋራ መስላችሁ መሲ በጌታ ስሚ ውዴም አለሽ ያቺ ናታን ቁርቲ ምን ብትልሽ ጥሩ ነው። እኔ ጋር ጊፍት መቼለት አልሰጠሽኝም። አየችና መሲ በጌታ ሌቭል 30 የገባችሁ ቤታ ቤት ነው አላለችኝም። እግዚአብሔር ያሳይሽ። ይኸው ባለቤቷ እግዚአብሔር ያሳይሽ 30 ቤት ነው። እኔ እንኳን ያየሁሽ እኮ ሀቡ ቤት እኮ ነው። ዩኒቨርሲቲውን ያንቀን ጸሎት ስታደርግ ስትሰጪ 30 ቤት የገባችሁ ቤታ ቤት ነው አለች። በስመ አብ ወልደ መንፈስ ቅዱስ። እኔ ያንን ነው እንጂ ማስበው እንደማንኛውም እኮ ጌመር እኮ መሆን አላቃተኝም። ዝም ሳልሰጥ ቅርቅር እያረኩኝ ማለት ነው። ጅል እኮ አይደለሁም። አውቃለሁ ማረገውን ነገሮች ሁሉ እኮ አውቃለሁ። ግን ላይክ ምን ያህል ያ ሰው ፈልጎ ያንን ገንዘብ ሊኖር ይችላል። አይ ነው የምትሰጡኝ ሰዎች እኔ እንድጠቀምበት ነው። ግን እኔ ደግሞ ያው ሁሉንም እንኳን አትሰጡም። ግን ያላችሁን ደግሞ ማካፈል ይሄ ኃጢአት አይደለም። ይሄ እንኳን ያናድዳችኋል። አንዳንዶቹማ መጥተው ምን ይላሉ? ቀን ሙሉ ለምነሽ ለሰው ስትሰጪኝ ምን ጉርነሽ? ቀን ሙሉ አይደለም ተያት መስዬ ቦታ ትስጫት። ቀን ሙሉ አይደለም 2 ቀን ሙሉ እንቅልፌን ሳልጠኛ ልለምን። በቃ ውስጤ ስጪ ካለኝ እሰጣለሁ፣ አካፊ ካለኝ አካፍላለሁ። አለቀ። ጉድ እኮ ነው። ሳሰጡ ስቀሩ መከራ፣ ስትሰጡ መከራ። እነዚህማ አንቺ ብቻ ነሽ ብዙ ተመልካች አለሽ። ለዛ አይደል እኮ ታውኩኝ ውዶች። አስተውላችሁኛል ሰሞኑን ቤታ ምን ነው ቅርዝዛሽ? የድሮ ኢነርጂሽ የለም። ተጫዎቺ እጣ ፈንታ ጫዎችን። ኧረ ቤታ ምን ሆነሽ ነው ትሉኛላችሁ አይደል? እስኪ እኔ ከቲክቶክ እስኪ ገብገብ ይበልና እነሱ ጋር እስኪ ይዩት። ሰው ማየት አለበት አለ አይደል? እስኪ ይኸው ምን አይነት ታለንት አላችሁ። ለዛ እኮ ነው ስቶሪ ላይ ጻፍኩትኝ። እኔ ብለቅላችሁ ምን አይነት ታለንት አላችሁ፣ ህዝቡን እንዴት ትይዙታላችሁ ነው እኮ ብዬ ተውኩላቸው እኮ። አላስተዋሉኝ ጋይስ። ተመለሺ። እሺ አለቀ። እንቁርቲ ሲሰጣት አይቻልም። ማን ይሰጣታል? አሁን እንደዚህ ብትሏት ማለት ነው እኔ እንደሌላው ገላይን አላሳይ ትላቸዋለች። እኔ አሁን እንዳለ ሙሉ ጊፍት የሚሰጡኝ ሴቶች ናቸው እዚህ ቤት። ወንዶቹንማ እኮ አብረው እኮ ጣሏቸው። እኔም ወዳቸዋለሁ። እናቴ ኑሪልኝ። ቴንክ ዩ ሶ ማች እናት። ቴንክ ዩ። አዎ ብታዝላቸው ግራ ተንጠለጠለ ብሎ መምጣታቸው አይቀርም። ጉድ እኮ ነው ጉድ። ቴንክ ዩ ሶ ማች ናርዶስ። ቴንክ ዩ እኔ እናት እግዚአብሔር ያክብርልኝ። ቴንክ ዩ ሶ ማች። ኧረ እነሱም ቆጠራ ላይ ናቸው። ቴንክ ዩ ማሪ። ደግሞ እንዳይቃጠሉብኝ ኧረ ተይ ናርዶስዬ። ቴንክ ዩ እኔ እናት አመስግኑልኝ። እንዳይቆጥሩ ውዴ፣ እንዳይቆጥሩ እንጂ ብስማሞድ ምግብ አራበኝም። በቃሽ እኔ ውድ ናርዶስዬ። ቴንክ ዩ ሶ ማች እግዚአብሔር ያክብርልኝ። በቃሽ 1 ሚሊዮን ግቢ። 1 ሚሊዮን ፎሎ እንድገባ መጀመሪያ ብሎክ ማድረግ አቁም ይበሉኝ። መጀመሪያ በሱም ጉዳይ ምከሩኝ። 1 ሚሊዮን። ኧረ በቃሽ የኔ ውድ በቃ እግዚአብሔርን እግዚአብሔር ያክብርልኝ ናርዶስዬ። በቃሽ የኔ እናት በቃ እግዚአብሔር ይባርክሽ። በቃሽ የኔ ውድ። ስሙኝ እኔ 1 ሚሊዮን እንድገባ በመጀመሪያ ደረጃ እንትን ማድረግሽን አቁሙ ይበሉ ብሎ ከማድረግሽን። ኧረ ውዴ ኧረ በእግዚአብሔር ኧረ በቂ ነው ውዴ በቂ ነው። እኔ ጌም እየተጫወትኩ አይደለሁ ዝም ብዬ ለፈለፍኩ እኮ ነው።
በቃ የኔ ፍቅር ቴንኪዩ እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። በቃ ውዴ አራበኝም ጋይስ፣ እልህ ላይ ነኝ። እልህ ማርያምን ምግብ አልበላውም ከማታ ጀምሮ። ማታ በልቻለሁ ወደ ጠዋት አካባቢ ስለበላው መሰለኝ ውዴ። በቃሽ ቴንኪዩ የኔ ፍቅር። በቃ ናርዲዬ እግዚአብሔር ያክብርልኝ። ምግብ እልህ እኮ ነው፣ እልህ በቃ እልህ። እዚህ ጋር ትክ እያለ ነው፣ ትክ ጨጓራ የተቃጠለ ነው። ምን በቃ ይሄ እስኪወጣ ድረስ ነገሮች ሁሉ ሰው ሆይ ገረጣውባችሁ እንዲ ወዶቼ እየበላናት አይበላልኝም። ላይክ ውስጤውን ቢቢ አላለኝም። ምግብ አለ ማርያምን አለ ታኮ አለ ውስጤ ውዴ ቴንኪው አመስግኑልኝ። እስኪ ናርዶስን ውስጤ ቢቢ አላለኝም። በቃ ውስጤ ምንም እህል ቢቢ አላለኝም። ምግብ ቢ አላለኝም። ለምን እንደሆነ አላውቅም። የደስ ወይኔ ፍቅር